ለምን ሰልከው ለኢየሱስ ክርስቶስ ይሁን። ዛሬ ቀኑ 12 ነው 7ኛው 2018 በዚህ ቀን ሕያው ትጋት ክፍል 12ን በሉቃስ ወንጌል ምዕራፍ 2 ከቁጥር 24 ጀምሮ አነባ። ኢየሱስ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታም ፊት ሊያቆሙት በጌታም ሕግ ሁሉ 2 ዋሊያ ወይም 2 የርግብ ጫጩት የተባለ መስዋዕትን ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅም እና ትጉም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። አሜን። ጌታም የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉ ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አሜን። ዓይኖቼ በሰዎች ፊት ያዘጋጀኸውን ማዳን አይተዋልና ይህም ለሕዝበ እስራኤል ሁሉ የሚገለጥ ብርሃን ለሕዝብም እስራኤል ክብር ነው አለ። አሜን። ትጉ ሰው አሜን። አሜን። ትጉ ነው። አሜን። ክብር ታያለህ። ዝም ብለህ እንዳትሞት ወንድሜ፣ ዝም ብለህ እንዳትሞት። መስቀል ላይ ተጠበቅ የተሰቀለውን ጌታ ኢየሱስን ሳሰብክ እንዳትሞት። ጋቴንን እናስኬዳለን። አሜን። እዚህ ላይ ሞተውን ሳሰብክ እንዳትሞት። ተወራረድ። ኢየሱስ ከኔ ጋር አለ ብለህ አሜን። እየሮጥን አሜን። ሚሊዮን ብር ለወንጌል ሰባኪዎች እንዲህ በአደባባይ ለሚሮጡ ልንሰጥ ተዘጋጅተናል። አሜን። ኢየሱስ ጌታ ነው። አሜን። አንተ ቀኝ እጁ አሜን። ክብር ለጌታ ይሁን። አሜን። ትጉ ሰው እንደዚህ ይሄዳል ማለት ነው።